ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብሮ በመግባት አልሰማንም ብላችሁ ወደ ወህኒ እንዳትወርዱ እጅግ አስቸኳይ የጥንቃቄ መልእክት ነው። ሁላችሁም አድምጡት። ላልሰሙት ሼር አድርጉ። መደረግ ያለበት ነገር ግልጽ እስኪሆን ድረስ እዚህ ነገር ውስጥ እጃቸውን ያስገቡ ሰዎች በሙሉ ይጠራሉ። ቻሉት፣ አይዟችሁ። በጣም ልቤ የተነካውበትና ኢትዮጵያዊነት የተሰማኝ ቪዲዮ ነው። ሁላችሁም እስከ መጨረሻው ድረስ አይታችሁ መጨረሻ ላይ ደግሞ ስለነ አዶናይና ስለ ቴዲ አፍሮ የተሰማ በጣም የሚገርም ነገር አለና መጨረሻ ላይ ሐሳብ ሰጥበታለሁ። ሁላችሁም የትም እንዳትሄዱ ሐሳብ አስተያየታችሁን እያጋራችሁ ሰብስክራይብ እያደረጋችሁኝ ከኔ ጋር ቀጥሉ። ቪዲዮ ነኝ እቺ ያማታል ማለት ተርሶች ነው ያጣሻቸው። ምን አጠፋው? ላጥባቸው እኮ። የትኛው ስራ ከዚህ በኋላ አንቺ ነው አይመለከትሽም። አስቀምጪው። እኔ ካላጠብካቸው ማን ያጥባቸው? ለሷ ታስቢያለሽ። ማለትኛ ታጥባለች። እኔስ ይኸውልሽ ፍጹም እዚህ በኋላ እንደማይሽ የቤት ውስጥ ስራ ታስፈልጊኝ አይመስልም። ለሷ ስለተለቀሙ ከየት ታመጣዋለች? ለመውለድ እኮ አንድ ወር ይቀረኛል። አንዳንድ ጊዜ ግን እኮ የምር ሰራተኛ መሆን በጣም ነው የሚያሳዝነው። ያው አጋዥ መሆን እኔ ሰራተኛ ራሱ ማለት ዝቅ ማድረግ እነሱን አልፈልግም። ግን እስቲ እኔው ሰሞኑን እየተሰራም ያለው እያየናቸው ያለው አክቲንጎች በጣም ነው ደስ የሚሉትና እስቲ እንጨርሰው። መስራት እኮ እችላለሁ። አስሚም እንዴ በቃሽ። ሄኒ ደላላው ደወል። ይኸው እንደውም ስታነሹ ደወል። ሄሎ ምን ነው ቆየ? ልጅቷ ላካት እንጂ። ኧረ አለቃ ምርጥ ልጅ ልኬልሃለሁ። በ10 ደቂቃ ውስጥ ትደርሳለህ። እሺ አመሰግናለሁ። ብቻ ኮሚሽኑ እንዳትደርስ። አሁኑኑ ልክልሃል። ደርሳለች። ያው ታውቃላችሁ መሄጃ ምንም የለኝም። እቺን የቀረችኝን አንድ ወር በነፃም ቢሆን ላገልግላችሁ። በነፃ? ዶክተሩ ምን ነበር ያለች? ከዚህ በኋላ እረፍት አድርጊ አባት ስራት ስሪ ነበር ያለ እኮ። ረፊያ የት መሄጃ አለ? አንቺ እኮ ቤተሰባችን ነሽ። ስለምን መሄድ ነው የምታወሪው? ዋው አንቺ ለኔ ብዙ ነገር ሆነሻል። ሁሉ ነገር ተዘጋጅቷል። እዚህ ተወልጃለሽ። ምን ያረስሽ? የምትመጣው እኛን ለማገዝ ነው። አሁን ፀሐይ አምታችሁ ወደ ውስጥ ግቡ። የምር በጣም ነው ደስ የሚለው። የምር ኢትዮጵያዊነት ውስጥ እንደዚህ አይነት አስተሳሰብ የምርም በዚህ ጊዜ በዚህ ሰዓት እንደዚህ አይነት መተሳሰብ መደጋገፍና መተሳዘን አለ ማለት የምር ሀገራችን በጣም ትልቅ ተስፋ እንዳላት ነው እኔ ማምነውና ስለ ቴዲ አፍሮ እንግዲህ አዲስ የመጣና አዲስ የገባ መረጃ አለ። እስቲ እሱንም ቃኝተን እንምጣ። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብሮ በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለ የሚል ቴዲ እንደ ቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁ። በጣም ነው የሚገርመው። እንግዲህ የጠበኩትና ያላሰብኩት ነገር ነው። እንግዲህ እንደሰማችሁት ነው። ይሄ ነገር አጣርተው እንግዲህ ሙሉ መረጃውን እንደሚነግሩን እንጠብቃለን። እንግዲህ እዚህ ነገር ውስጥ መግባትም አያስፈልግም ብዬ ነው የማስበው። ደግሞ ስለነ አዶናይ የተሰማው በጣም የሚደብር የሚያሳፍር ከነሱ የማይጠበቅ ነገር ነው። እንግዲህ እስቲ እንየው። አብሪ ሞተርስ ዋጓን እንደው ዝም አላችሁ። ጠጥረጭ አለች ባግዳድ። ከባድ ነገር ነው እንደ እየጠየቅናችሁ ያለ ነው። ከ6 ወር በፊት የሶሻል ሚዲያ አካውንታችሁን ለማሳደግ ያ ትዝ ይለኛል ቻሌንጅ አሸንፈሻል ላላችኋት ልጅ ለምንድነው ብር የማትከፍሏት? 1 ሚሊዮኑ ብር ላይ 100,000 ብር አንስታችሁ ሰጣችሁ። 900,000 ብር ይቀራል። እዛ መሀል ላይ አዶናይና ማናጀሩን አስገባችሁ። ከዛ በኋላ ደግሞ አራዘማችሁ። እናንተ ሳይድ ያለው ማብራሪያ ያለው ስቶሪ ምንድነው? እኛ ነን የተሳሳት ነው። በነገራችን ላይ የብዙዎቻችን ጥያቄ ነው። እንግዲህ ሉና ብጥብጥ የምትለዋ ልጅ እንግዲህ አብሪ ሞተርሶች በአዶናይ ፕሮሞሽን በመስሪያ መንገድ አድርገው እንግዲህ ልጅቷን አሰርተዋት ነበርና በጣም የሚያሳፍር ነገር ነበር ያደረጉትና እስከ መጨረሻው ድረስ እስቲ እንየውና ሐሳባችንን እንሰጥበታለን። ልጅቷ አላሸነፈችም።
ቻሌንጁን ሰርዛችሁታል። አሁንም እንደተራዘመ ነው። ምንድነው ያለው ጉዳይ እዚህ ጋር? ምክንያቱም አሁንም ከሲድሮ አፕ ጋር ኮላብ አድርጋችሁ ሌላ ቻሌንጅ አስጀምራችኋል። 900,000 ብሩን ወደዚህ አምጥታችሁት ነው ወደዚህኛው ቻሌንጅ። እንደዛም ከሆነ ግልጹን ለምን አትነግሩንም? ነገራችሁ ላይ ከዚህ በፊት የሰራሁት ቪዲዮ ላይ መታችሁ አዶናይን አትንኪው፣ አዶናይን አታስገቢው እዚህ ውስጥ ምናምን የምትሉ ሰዎች ማለት ነው። አዶናይን እዚህ ጉዳይ ውስጥ ያስገቡት አብሪ ሞተሮች እራሳቸው ናቸው። አብሪ ሞተሮች ናቸው ስለ ቻሌንጁ ከዚህ በኋላ አዶናይ ነው የሚመለከተው፣ አዶናይን አናግሪው ያሏት። ከዛ ኢቨንቹዋሊ የአዶናይ ማናጀር ደግሞ ነው ከኔ ጋር ነው መነጋገር ያለብሽ ብሎ ከዛ ልጅቷ እስካሁን ድረስ የሚገባትን ነገር አላገኘችም። ሉና ብጥ ማለት ነው። ግልጽ መደረግ ያለበት ነገር ግልጽ እስኪሆን ድረስ እዚህ ነገር ውስጥ እጃቸውን ያስገቡ ሰዎች በሙሉ ይጠራሉ። ኤግዛክትሊ አይዟችሁ ያለ ነው። እዚህ ፔጅ ላይ ሰው አንመርጥ። 900,000 ብሩን አለመክፈል እኮ መብታቸው ነው ምናምን ያላችሁ ሰዎች አሉ። አዎ መብታቸው ነው አለመክፈል፣ ግን መናገር አለባቸው፣ ማሳወቅ አለባቸው። ቻሌንጁን ሶሻል ሚዲያቸው ላይ እንዳሳወቁት 900,000 ብሩን እንደማይከፍሉ ወይም ደግሞ ቻሌንጁን ሀሳባቸውን እንደቀየሩ whatever it is ማሳወቅ አለባቸው ሶሻል ሚዲያቸው ላይ። በጣም ብዙ ድርጅቶች ቢዝነስ የሚሰሩበት መንገድ ነው ይሄ። ባይ ዘ ዌይ ቀላል ነገር አይደለም፣ ቀላል ትራንዛክሽን አይደለም። በጣም ብዙ ድርጅቶች ሶሻል ሚዲያ ላይ ያላቸውን ኢንፍሉዌንስ ያላቸውን አቅም እየተጠቀሙ ያሉት በእንደዚህ አይነት ቻሌንጆች ነው። አንድ ድርጅት ሶሻል ሚዲያ ላይ መጥቶ የ1 ሚሊዮን ብር ቻሌንጅ አዘጋጅቻለሁ ተሳተፉ ካለ በኋላ እነዚህ ሁላ ሰዎች ከተሳተፉ በኋላ ለሚያሸንፈው ሰው ቃል የገባውን ገንዘብ ቃል የገባውን ጊፍት ስጦታ whatever it is የማይሰጥ ከሆነ ማወቅ አለብን ሁላችን። ስፔሻሊ ኮንተንት ክሬተሮች ማወቅ አለባቸው። ሶ አብሪ ሞተርስ እየጠበቅናችሁ ነው። ሲድሮ አፖችም እንደዛው ዝም አትበሉ። አብራችሁ እየሰራችሁ ያላችሁት ድርጅት ነው እንደዚህ አይነት ነገር እየሰራ ያለው። አሁን ከነሱ ጋር ቻሌንጅ ጀምራችኋል እናንተ። ሶ የእናንተም ቻሌንጅ እንደዚህ አይነት ውጥንቅጥ ውስጥ እንደማይገባ ምንድን ነው ማረጋገጫው? አዶናይ ምንድን ነው የምታውቀው ነገር ስለዚህ ጉዳይ? ዝም ባይባል ይህ ነገር በጣም ጥሩ ነው ብዬ አስባለሁ። እንግዲህ ለብዙዎች ኮንተንት ክሬተሮች እንግዲህ እንቅፋት ነው ሊሆንም የሚችለውና በጣም ነው የሚያሳፍረው። እቺ ልጅ እንግዲህ እስካሁን ድረስ ምንም የተሰጣት ነገር የለም። መልስ ስጡን እንግዲህ እና አዶናይም እና አብሪ ሞተርስም የአዶናይ ማናጀርም እንግዲህ መልስ እስኪሰጠን ድረስ እንጠብቃለን። ወደ ቀጣይ ቪዲዮ እናልፋለን። ብላችሁ ወደ ወህኒ እንዳትወርዱ እጅግ አስቸኳይ የጥንቃቄ መልእክት ነው። ሁላችሁም አድምጡት፣ ላልሰሙት ሼር አድርጉላቸው። ከአሁን በኋላ በማህበራዊ ሚዲያ ለሰዎች ለምትልኩት መልእክት መጠንቀቅ እንዳለባችሁ ተገልጿል። ለሰዎች በግዴለሽነት የምትልኩት መልእክት በህግ ሊያስጠይቃችሁ እንደሚችል ተገልጿል። ኢትዮጵያ ለ60 ዓመታት ስራ ላይ የቆየውን የወንጀል ስነ ስርዓትና እንዲሁም ደግሞ የማስረጃ ህግ ተሻሽሎ መጽደቁ ተገልጿል። ስለዚህም ለሰዎች በግዴለሽነት የምትልኳቸው መልእክቶች በፍርድ ቤት እንደ ትክክለኛ ማስረጃ ተቀባይነት ኖሯቸው ወህኒ ሊወርዳችሁ እንደሚችል በማሰብ መጠንቀቅ እንዳለባችሁ የማስጠንቀቂያ መልእክት ተላልፏል። ታዲያ ስለዚህ ህግ ምን ትላላችሁ? ሀሳባችሁን አጋሩን። በዚሁ አጋጣሚ እኔንም ፎሎ ያላደረጋችሁ ካላችሁ እንግዲህ ይሄ ነገር ለሁላችሁም ይጠቅማል ብዬ አስባለሁና የምትላላኩትን የምትቀላለዱትንም ነገር ባይዜ ከዚህ ቆጠብና አነስ ብታረጉት ጥሩ ነው ብዬ አስባለሁ። እንግዲህ ወደ ቀጣይ ቪዲዮ እንሸጋገራለን። ተባበር በዚህ ክፉ ጊዜ ኮሎኔል ሰራት ዋው ሰው ሊጭን ነው። በዚህ ክፉ ጊዜ እንተባበር፣ ሰው አንለፍ። ሰው አንለፍ። በዚህ ክፉ ጊዜ ሰው ካገኘን ጫን። በዚህ ክፉ ጊዜ ሰዎች አንለፍ። መኪና ከእጃችን ካለ ሰዎች አንለፍ። በዚህ ክፉ ጊዜ እንተባበር። በጣም ደስ የሚል ነገር የምር ነው የምላችሁ። ዋው በጣም ደስ የሚለው በጣም ነው ደስ የሚለው። ለካሜራ ሳይሆን በነገራችን ላይ የድሬዳዋ ህዝቦች ፍቅርን፣ መተሳሰብና መቻቻልን እንግዲህ ትንሿን ኢትዮጵያን እንግዲህ በጣም በትልቅዬ አጉልቶ የሚያሳዩን በጣም ምርጥ ህዝቦች ናቸውና ክብር ለድሬዳዋ ህዝቦች። እንግዲህ እንደሚታወቀው ነዳጅ የለም፣ በጣም አስቸጋሪ ነው ትራንስፖርት፣ ሰው ረጅም መንገድ በእግሩ ነው እየሄደ ያለውና
እንግዲህ ህዝቦቿ እንግዲህ የድሬዳዋ ህዝቦች ምን እየሰሩ ምን እያደረጉ እንዳሉ እንግዲህ እንደምናየው ነው። የምር ፈጣሪ ያክብርልን፣ ፈጣሪ ይስጣችሁ ማለት ነው የምፈልገው። ወደ ቀጣይ ቪዲዮ እናልፋለን። ያ ችግር አለ የእንተ ነገር ላይ ችግር አለ ስንት ደቂቃ ላድርግልህ ዘልልኝ በመድኃኒዓለም ቤታችሁ ውስጥ ያለው ችግር ማን ነው የሚያውቀው? ዛሬ መፈወስ ትፈልጋለህ? አዎ። ስለዚህ አሁን በፍቃድ ስንት ደቂቃ ሊያስጸልይ መጣ። ስንት ደቂቃ ልጨምርልህ? ቀለበይ ነገር ስንት ደቂቃ ልጨምር? 30 ደቂቃ በቂ ነው። ዛሬ በጌታ በኢየሱስ ስም ስልጣን ይኸው 30 ደቂቃ ልጨምር። እሷም ተስማማለች። በጣም ነው የሚያሳፍረው። እንግዲህ እኔ ስለዚህ አይነት ነገር ስለ እንደዚህ ጉዳይ እኔ ምንም የምሰጠው ሐሳብ ማስተያየትም የለኝም። እኔ ሐሳብ አስተያየታችሁን እናንተ አጋሩልኝ። እንግዲህ ዛሬ ለእናንተ ያዘጋጀሁላችሁ ቪዲዮዎች ይሄንን ይመስሉ ነበር። በቀጣይ ቀን እስከምንገናኝ ሁላችሁም የትም እንዳትሄዱ ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን ሼር እያደረጋችሁ ቤተሰብነታችሁን አሳዩኝ ስል በትህትና ጠይቃችኋለሁ። በቀጣይ ቀን እስከምንገናኝ ቸር ቆዩልኝ።